ምሳሌ ሰውን ከምድር አፈር አበጀው በአፍንጫው ሕይወት እስትንፋስ አለበት ይላል። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 ነው። የመራቢያ ስርዓት አካባቢ ላይ ሞር ከውሃ ከፈሳሽ ጋር የተያያዘ ጉዳይ አለውና ሰው በብዙ ኃይል የተሞላ ነው በስነ ፍጥረት በተፈጥሮ። እንደሚታወቀው ያው ሁላችን ሞባይላችን ባትሪያችን ይደክማል፣ ቻርጅ እናደርገዋለን እና ቻርጅ የሚሆን ኃይልም አለን እና በጣም ሰፊ ነገሮች ናቸው። በአጠቃላይ ግን ጠቅለል ለማድረግ 7 ኃይሎች በተፈጥሮ ተሰጥተውናል። የእሳት ኃይል፣ የውሃ ኃይል፣ የነፋስ ኃይል፣ የመሬት ኃይል እና የልብ የቃል የእስትንፋስ በአጠቃላይ 7 ኃይሎች። ዝርዝር ጉዳዮች ግን በውስጣቸው አሏቸው። የመጀመሪያው የእሳት ኃይል የሚባለው ከእሳት ጋር የተያያዘው የሰው ኃይሉ ቦታውን መጠቆም ያስፈልጋል። አንደኛው የራስ ቅላችን አጠቃላይ አንጎል ክፍላችን የያዘው ሙሉ መክብበ ሕዋሳት የሚባለው የራስ ቅላችን ትልቁ አንዱ የእሳት ኃይል የተከማቸበት ነው። እሳት ከሙቀት ጋራ እሳት ከብርሃን ጋር የተያያዘ ነው። ስለዚህ አይናችን በተለይ አይናችን ፒኒኤል ወይም ፒኒየል የሚባለው ግላንዳችን እሱም ራሱ ሞር ከእሳት ጋር የተያያዘ ኃይል ነው። ሌላው ምግብ መፍጨት ከመፍጨት ጋር ያለው ስርዓት የሚከናወንበት ጨጓራችን ሞር ከማቃጠል ጋር የተስማማ በመሆኑ ይሄ አካባቢ በብዛት የእሳት ኃይል ያለበት ቦታ ነው እና የሚሰጠንም ጥቅም አለ። ይሄ የእሳት ኃይል ከፍ ሲልም ዝቅ ሲልም የሚያመጣው ጉዳትም አዎንታዊ አሉታዊ ገጽ እንዳለው የሚሰጠን ኃይል ትጋት ሊሰጠን ይችላል። በጣም እሳት ፍጥነት ጋር የተያያዘ ነው። ተግባር አንድን ነገር አድርገህ ማከናወን መቻል። ሌላው ሰማያዊ ዓላማ እንዲኖር፣ ምክንያቱም ከመልአክ ባህሪ ጋራ የተመሳሰለ ነው እሳት። ሁለተኛው ጠንካራ ላይ ምግብ መፈጨት እንዲኖር ያደርጋል። ለምሳሌ ብዙ ጊዜ የምግብ የመፈጨት ስርዓት አይዳከምምና እሳት ከማቃጠል ጋር ከማድቀቅ ጋር ከመፍጨት ጋር የተያያዘ ግብር ስላለው የምግብ መፈጨት። የሰላ አይምሮ የተባ አይምሮ እሳት የላሰ ነው ገሌ ሲባል ከእውቀት ጋራ። ሌላው ለምሳሌ ከእሳት ጋር የተያዘ የሚያበራ ቆዳ ማለት ጥሩ እስኪ ላይት የሆነ ጥሩ እንትን ይኖራል። ምክንያቱም እሳት ከማብራት ጋር የተያያዘ ነው። በአንጻሩ ግን የእሳት ኃይላችን ሲዛባ ወይም ሲያንስ፣ ለምሳሌ ምግብ በቀላሉ አለመፈጨት፣ የቃር ሲጋ ያቅራል አንዳንዴ በጣም ውጥረት፣ ማቃጠል፣ ከፍተኛ የሆነ ላብ ዝም ብሎ የሚያጠምቀው ከመጠን በላይ የሆነ ሙቀት፣ አልፎ አልፎ ደግሞ እሳት ደግሞ ቁጣ ጋር ከስሜት ጋር ተያዘ በጣም ቁጣ ግንፍሌ ማለት እንትን። ይሄ እንግዲህ የእሳት ኃይል ሲዛባ የሚያመጣው ጉዳይ ነው እና ለማከም ለምሳሌ የእሳት ኃይል ካነሰ ጠዋት የፀሐይን ብርሃን መሞቅ፣ ይሄ ካነሰብ እሳት ኃይል ሊያስተካክል ቻርጅ ሊያደርግ ይችላል። በአንጻሩ ደግሞ የእሳት ኃይል በጣም ከበዛ ደግሞ እሳት ተቃራኒ ውሃ ስለሆነ ወደ ውሃ አጠቃቀም ስርዓት ታስተካክለዋለ ማለት ነው እና እግዚአብሔር ሲሰራን የሰጠን አንዱ ኃይል ነው። ሌላው ኃይላችን የነፋስ ኃይል ነው። የነፋስ ኃይል የሚሰለጥንበት የራሱ የሆነ ቦታ አለው። በግዕዝ እንግድአ ይባላል ወይም ደረት፣ ሳምባችን፣ ልባችን ከስትንፋስ ጋር የተያዘ ነገር አስራው አጠቃላይ ጅማቶቻችን የነርቭ ስርዓቶቻችን ሁሉ በነፋስ ባህሪ ነው የሚመሩት። ምክንያቱም እንቅስቃሴ ያለበት ስለሆነ ነው እና ሰው የነፋስ ኃይሉ በጣም ጥሩ ከሆነ ግልጽ የሆነ ሰው ይሆናል። ነፋስ ፈጣን እንደሆነ ለስራ ተፍተፍ የማለት ጉዳይ ይኖረዋል። ለአንድ ነገር ይነሳሳል። የግንኙነት ነገር በጣም ጥሩ ይሆንለታል ማለት የነፋስ ኃይሉ የተስተካከለለት ሰው ነው። በአንጻሩ ግን የነፋስ ኃይላችን ከተዛባ ጭንቀት ሊመጣ ይችላል። ከመጠን በላይ ማሰብ፣ እንደዚህ አይነት በጣም የተደራረበ ሀሳብ፣ ያተነፋፈስ ስርዓታችን መዛባት፣ ቶሎ የትንፋሽ መቆራረጦች፣ ይሄ ማለት የነፋስ ኃይል ተዳክሟል ማለት ነው። እንቅልፍ ማጣት፣ ሀሳብ ደግሞ ማይሰባሰብ ብትንትን የሚል ሀሳብ፣ አሁን ታስባለህ ይበተናል፣ ታስባለህ ይበተናል። ይሄ ማለት የነፋስ ኃይል ምን ሆኗል ማለት ነው? ተዛብቷል ማለት ነው። ስለዚህ ልምምድ አለው ይሄን ለማስተካከል የነፋስ ኃይል። አንደኛ ያተነፋፈስ ስርዓት በጣም እስትንፋስ እጅግ የተለየ ጸጋ ነው። ምሳሌ ሰውን ከምድር አፈር አበጀው በአፍንጫው ሕይወት እስትንፋስ አለበት ይላል። ይሄ እስትንፋስ ገብቷል። ይሄ መለኮታዊ እስትንፋስ አለን እና አተነፋፈሳችንን ማስተካከል ምንችል ከሆነ በጣም የነፋስ ኃይላችን ይስተካከላል። አብዛኛው እንደውም እንደ ሀገር ያልተጠቀምነው እንደ ህዝብም ያልተጠቀመው ሰው ልቡን የሚጠቀም አለ፣ ቃሉን የሚጠቀም አለ። እስትንፋሱን ግን የሚጠቀም በጣም ውሱን ነው እና እስትንፋስ ኃይል በጣም ትልቅና ጠቀሜታ ነገር አለው። ምናልባት ይህን ትምህርት ለቀመር ተማሪዎቼ ነው ማስተምረው። 1 እና 2 ላይ አይማሩም። ወደ 3ኛው ወደ ኃይል የሚያመዝነው ትምህርት ላይ ሲገቡ እንዴት ነው ምን ተነፍሰው
ያ የተቀደሰ እስትንፋስ አፍንጫችን የገባ ሰዎች እንዴት ነው ትንፋሻችን ምን እያሰብን ነው የምንተነፍሰው? ስናስገባ ምንድነው የምናስገባው? ስንይዝ ምንድነው የምንይዘው? ስናስወጣስ ምንድነው የምናስወጣው? ዝም ብለን እስትንፋስ ምንምግ ሰዎች አይደለንም። ምን ተነፍሰው እናውቀዋለን፣ ምን ይዘውን እስትንፋስ እናውቀዋለን፣ ምን እናወጣውን እስትንፋስ እናውቀዋለን። ሁሉም ነገር ከቁጥር ጋር የተያያዘ ነው። ለምሳሌ ኦክሲጅን ትወስዳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 8 8 ነው። ካርቦን ዳይኦክሳይድ ደግሞ ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 6 6 6 ነው። 8 8 8 እናስገባለን፣ 6 6 6 እናወጣለን። ግን ስናስገባም ለምን እንደምናስገባ እናወጣለን፣ ስናወጣም ለምንድን የልምድ ሰዎች አይደለንም፣ ስንኖር ነው። ሰው እስትንፋሱን ካስተካከለ ይሄ ነገር ይቆማል። ሌላው በክፍት ቦታ ማሳለፍ መቻል፣ ክፍት ቦታ ላይ ስፔስ ያለበት ይሄ ነፋስ ኃይል ከተዳከመ ማለት ነው። ሌላው ደግሞ ዝምታ፣ ጸጥ ማለት ይሄ ራሱ አንድ ትልቁ የነፋስ ኃይል ሲዛባ የምታስተካከልበት ነው። የነፋስ ኃይል ደግሞ በጣም ከጨመረ ወደ መሬት ነው የምትጠጋው። ለምሳሌ በጣም ይንቀለቀል ሰው ካለ በጣም ህፃንም ሊሆን ይችላል፣ ሬስትለስ የሆኑ አሉ አይደል? ይሄ ማለት የነፋስ ኃይላቸው በጣም ከፍተኛ ነው። ምንም ወዲያ ወዲህ ከመሬት ጋር ታገናኛቸዋለ። ዛፍ እንዲተክሉ፣ አፈር እንዲነኩ፣ አትክልት እንዲተክሉ ታደርጋቸዋለ። ያን ጊዜ በትክክል የነፋስ ኃይላቸው ይስተካከላል ማለት ነው። ባላንስ ያደርጋል። ስለዚህ ሲጨምርም የምትቀንስበት፣ ሲቀንስም የምትጨምርበት አለ ማለት ነው። ሌላው የውሃ ኃይል ነው። ትልቁ ኃይል ነው። አንደኛው ሞር ደማችን፣ እንባችን፣ ሞር ደግሞ ሆድቃችን ላይ በፊደል መ ነው የምንወክለው። እሱ ሰፊ ትምህርት አለው። ሆድቃ ላይ ነው። ኩላሊት አካባቢ ነው። የመራቢያ ስርዓት አካባቢ ላይ ሞር ከውሃ ከፈሳሽ ጋር የተያያዘ ጉዳይ ያለው እና የሚሰጥ ጉልበት ምንድን ነው? ውስጣዊ ስሜት፣ ቀልብ። ምሳሌ አሁን በብዛት ውሃው ማለት ነው። ሞር ከመጋ የተያዙ ነገሮች ኢንቲዩሽናቸው፣ ቀልባቸው ከፍ ያለ ነው። ማለትም ቀልብ ሞር ከልብ ጋር ይያዛል። ግን የኩላሊታቸው አካባቢ ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው እንደሚባል ቀድመው ማወቅ ይችላሉ ነው። ይሆን ሀዘንም የሚደርስባቸው ደስታም የሚምጣባቸው ያቃሉ። ኤክስትራሴንሰሪ አይነት ነገር ነው። በጣም ከፍ ያለ ነው የውስጣዊ ስሜታቸው ኩላሊት አካባቢ። ለምሳሌ እናቶች ሞር ልጃቸው ሲታመምባቸው፣ አደጋ ሲደርስባቸው ቀድሞ ያውቃሉ። ሆዴም ባርባራ ነው፣ የመረበሽ ስሜት ይመጣል እዚህ ሆድቃ ላይ። ይሄ እንግዲህ የውሃ ባህሪ በጣም ከፍ ያለ ሲሆን ውስጣዊ ስሜት ነው። ጠንካራ የበሽታ መከላከልም አቅም ይጨምራል። ልክ እንደ ውሃ ደግሞ የቆዳ ልስላሴ፣ ለስላሳ ቆዳ ሊኖር ይችላል። በአንጻሩ ደግሞ ይሄ ነገር ቢገለበጥና የውሃ ኃይል ካነሰ ስሜት ይለዋወጣል። ድብርታም፣ ድባቴ ውስጥ ገባለ፣ መጨናነቅ ይመጣል፣ ፍርሃት ይመጣል። ይሄ እንግዲህ ከውሃ ማዕበሉ ነው። የተረጋጋ ውሃ አለ፣ ማዕበል ውሃ አለ፣ ስቶርም ያለው ነገር አለና ያ ነገር ገለባበጥባል። ስለዚህ ይህን ሚዛንህን ለመጠበቅ አንደኛ ንጹህ የተባረከ ውሃ መጠጣት። ይሄ ውሃ አለ አይደል? ጸሎት አድርገ እፍትለዋለ፣ ስትንፋስ ነው የምታስገባበት ነው። ለምሳሌ እሳት አለ አይደል? እሳትን ለማቀጣጠል ነፋስ ነው አይደል? ማራገቢያ እና እሳቱ እንደሚንቦገቦግ በተመሳሳይ መልኩ ጸሎት አድርገ እፍ ብለው ውሃውን ስትጠጣው ወዲያው ማስተካከል አቅም አለው። ሁለተኛ ደግሞ የምንጭ ውሃ መጠጣት፣ ላስቲክ የታሸገውን ሳይሆን በማዕድን የበለጸገ ውሃን ስትጠጣ ይሄ የተዳከመው የውሃ ኃይል እየተስተካከለ ይመጣል። መጠመቅም ሊሆን ይችላል፣ መታጠብ ሊሆን ይችላል ወዘተርፈ። ይሄ ከውሃ ጋር ደግሞ ውሃ በጣም ካየለ ደግሞ ወደ እሳት መጠጋትና ማስተካከል የራስ ስራ ሊሆን ይችላል። የመጨረሻው የመሬት ኃይል ነው። የመሬት ኃይል እንግዲህ አጥንቶች፣ ጅማቶች፣ ጠጉር፣ ጥፍር በአጠቃላይ ይሄን ሁሉ አካላዊ ክብደትህን የያዘ ኃይል ነው እና ጉልበቱ መረጋጋት ነው፣ ጽናት ነው። ጠንካራ ትሆናለ። ጠንካራ አጥንት ይኖርሃል። ቋሚ ጉልበት፣ ይሄ ማይባክን ጉልበት አለ፣ የሚቀጥል ጉልበት ይኖርሃል። በዛውን ልክ ትዕግስተኛ ነህ። ልክ እንደ መሬት ሻይ። እኔ አሁን የመሬት ኃይል ያለኝ ይመስለኛል። ብዙ እንትን አይልም፣ አይሞቅህም፣ አይበርም፣ እንትን ይሆናል። እዚህ ጋር ስደርስ መሬት እንትን ነው። ምናልባት ተወረስም ስለሆንኩ ይሆን ይችላል። ግን ኃይሉ ደግሞ ሲዛባ የመንፈስ ጭንቀት ይመጣል፣ ድባቴ ይመጣል። የሆነ በቃ ቤት ቆልፈ ቁጭ ማለት ነገር ሊመጣ ይችላል። ከሰው ጋር ግንኙነት ማቆም። ስለዚህ ወደ ነፋስ ደግሞ ተጠግተ ይህን ሚዛን ታስተካክለዋለ ማለት ነው። ደግሞ የመሬት ኃይል ካነሰ በባዶ እግር የተወሰነ 20 ደቂቃ ባለፈው አውርተንበታል። ብዙ ሰዎች እንደውም እየተገበሩ ታያቻለውና ሞር ይሄ ደግሞ በባዶ እግር አፈር ላይ ምናምን ሳር ላይ
ትንሽ ከተንሸራሸር ከአንድ 20 ደቂቃ ይህ ቀኑን ሙሉ አስበው ኤክሰስ ፕሩቶን ይሄ ዋይፋዩ ስልኩ ሜኑ ብዙ አተሞች ነው የተከማቸው ነው 27 ዜሮ የሚጠጉ አተሞች ነው ኦክቲሊየንስ አተምስ እና ነምበር ኦፍ ፕሩቶን እና ኤሌክትሮን ሚዛን ሲሆን ነው ጤነኛ ሰው የምትሆነው። አሁን ግን ችግሩ ይሄ ዋይፋዩ ምናምኑ ይሄ የምንቀረጽበት አጠቃላይ የሚለቀው ከባድ የሆነ ፕሩቶን ነው። ያ ፕሩቶን ሲገባ ድባቴ በቃ መሰልቸትህ ማለት ነገር ይመጣል። ስለዚህ ደግሞ እግዚአብሔር መሬትን ሲፈጥራት ፍሪ ኤሌክትሮን ያደረገላትና በባዶ እግር ትንሽ ስትንቀሳቀስበት ምን ይሆናል? አብዞርብ ያደርጋል፣ ባላንስ ያደርጋሉ ማለት ነው። ግራውንዲንግ ያደርግና ይወስድብናል። ኤሌክትሮንህ እኩል ተመጣጥኖ የገባው ፕሩቶን ወደ ታች ሰርጎ ባላንስ ሆነ ማለት። ኢቭን ባትነካ ዛፍ እንደዚህ መንካቶች ምንም ሳትጀስ እንደዚህ ብትነካው እነዚህ ነገሮች ምንድነው ካስወደ አንተ ካንተ ወደሱ መሄድ አለ ነው። ያ ጊዜ ይስተካከላል ማለት ነው። ይሄን የመሳሰለ ነገር ማድረግ ፍሬያቸው መሬት ውስጥ ያሉ ምግቦችን መመገብ ነው። ለምሳሌ በታች ድንች፣ ካሮት ታች ፍሬያቸው ታች የሆነ ግንዱ ላይ ምናምኑ ላይ ሳይሆን ታች የሆኑ ነገሮችን እነዚህ የበለጠ የመሬት ኃይል ከፍተኛና ጥሩ ሊሆን ይችላል። ሌላው እንግዲህ ከነፍስ ጋር የተያዘ ኃይል አለን። ይሄ ደግሞ ትልቁ ኃይል ነው። ይሄ ኃይለ ዘር የሚባለው ቅድሙን አይተናል። የእሳት፣ የውሃ፣ የነፋስ፣ የመሬት። የነፍስ ግን ትንሽ ከፍ ያለ ኃይል ነው። የልብ ኃይል አለ። ከልብ የሚወለድ የቃል ኃይል አለ። የስትንፋስ ኃይል አለ። የልብ ኃይል ማለት የማሰብ ኃይል በሁለት መልኩ ነው የሚመራው። አንደኛው ነቃሃሌው ማለት ምንም የሐሳቡ መነሻ ራሱ ልክ እንደ ክብሪት የሚጫር ኃይል ነው። ከዛ ደግሞ ቁርጣሃሌው የሚባለው ደግሞ የምትወስነው ማሰብ ብቻ። ለምሳሌ ሰው እኮ ምንም ነገር ሳይናገር በማሰብ ብቻ ኃጢአት ይሰራል አይሰራ? ምንም ሳይናገር ባለው በነቢ ምናምን ይቀርባሉ በገቢራው ሐሌው ምን ጽድቅም ትሰራለህ፣ ምንም ሳትናገር ኃጢአት ትሰራለህ። በኢማጂኔሽን ብቻ ምን ያህል ኃይል እንደሆነ ገሃነም ሊያስፈርድብህ ይችላል እኮ በሐሳብ ብቻ። መንግስተ ሰማያትም ሊያስገባ ይችላል ሐሳብ ብቻ። ስለዚህ በማሰብ ብቻ አካባቢዬን ሰላሙን ላሳጣው እችላለሁ። በማሰብ ብቻ በጥሩ ሐሳብ አካባቢዬን ሰላማዊ ላደርገው እችላለሁ ነው። የቃል ኃይል ደግሞ በጣም ከፍተኛ ኃይል ነው። ውሃ ለምሳሌ ጸልየህ ምትጠጣው ይፈውሳል። የምትናገረው ቃል ሰው ውስጥ ገብቶ ያሳምማል ወይም ይፈውሳል። አንድ ሰው አንተን ሰድቦ ሄደ፣ ተመልከት። እሱ ኃይሉን ነው ልኮ የሄደው፣ ግን እሱ ሁሌ ሲያሳምምህ ይኖራል። እንዴት ተናገረኝ? ከስንት ዓመትም በኋላ ወይ ጉድ ያ ሰው እንዲህ አለኝ እኮ ወጥቷልና ያገብቷል። ስለዚህ እርግማንን በምርቃት ኃይል ነው ታሸንፈው የምትችለው አይነት ነው። ሌላው የስትንፋስ ኃይል ነው። እሱ በጣም ከፍተኛ ኃይል ነው። እንደ ሰው ምናልባት ገዳም ያሉ ሰዎች ይጠቀሙበት ካልሆነ በቀር የከተማ ሰው እስትንፋሱን ሊጠቀም ማለት አይቻልም። የምናስገባው የምናስወጣው በጣም ትልቅ ኃይል እሳ ላይ አለ። ስለዚህ እነዚህ ሁሉ ለሰው የተሰጡ እግዚአብሔር በተፈጥሮ ለኛ የሰጠን። ስንቶቻችን ባትሪያችን ደክሟል፣ ቻርጅ እናደርገዋለን አናደርገው፣ በሂደት እናየዋለን። በአጠቃላይ ግን ይሄን ይመስላል። ዝርዝሩ ጉዳይ በጣም ሰፊ